የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሰርጥ የሚዋጋውን የጦር ኃይላቸውን መጎብኘታቸው ሲነገር የሀገሪቱ ጦር ኃይል በዚያው የጋዛ ሰርጥ ምድር እንደሚቆይና ግቡን እንደሚመታ አስታውቀዋል። በሌላም ዜና የፍልስጤማውያኑ ጦረኛ አንጃዎች ሐማስና የኢስላሚክ ጂሃድ ኃይሎች በግብጽ ጥረት የተጀመረውን የዘላቂ የተኩስ አቁም ጥሪ ውድቅ ማድረጋቸው ተሰምቷል። እስራኤል በሶሪያ በፈጸመችው ከባድ የአየር ጥቃት ባለ ከፍተኛ ወታደራዊ ማዕረግ ኢራናዊ መግደሏ ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ይህ መካከለኛው ምስራቅ ቀጠና ሰማይ ምድሩ እሳት የሚዘንብበትና እሳት የሚያጎርፍበት ምድሩ በሙሉ እሳት የሚያጨቀጭቅበት ሆኗል። አሁን የድፍን የመካከለኛው ምስራቅ ቀጠና ተበጥብጧል። በርካቶቹ ሀገራት የእሳቱን ወጋገን በርቀት ከማየት አልፈው ወላፈኑ እየለበለባቸው መሆኑም ይገለጣል። መኖሪያውን በጋዛ ሰርጥ ያደረገው የፍልስጤሙ ተዋጊ አንጃ ሐማስ ከጥቅምት 7 ጥቃቱ አንጻር ዋናው ግቡ ሳውዲ አረቢያና እስራኤል ሊያደርጉት የነበረውን የሰላም ስምምነት ለማቋረጥ መሆኑን ብዙዎቹ የፖለቲካው ዘርፍ ተንታኞች ይስማሙበታል። ለዚያ የሐማስ ጥቃት በዋናነት ደግሞ ኢራን እንቅልፍ ማጣቷን በስፋት ይነገራል። በጋዛ ሰርጥ የምድር ውጊያ ተጠናክሮ በቀጠለበት በዚህ ወቅት በኢራን የሚደገፉትና በሊባኖስና በሶሪያ የሸመቁት ታጣቂ ኃይሎች እንዳብነትም ሄዝቦላና ሌሎችም መሳተፋቸው በቀጥታ በዚያ ጦርነት አሜሪካን ከእስራኤል ጎን እንድትሰለፍ ያደርጋታል የሚል ከስጋት ያለፈ መልኩ እየታየ ነው። ለዚህ ደግሞ እንደ አንድ ማሳያ አሜሪካ በኢራቅና በሶሪያ ያደፈጡትን ታጣቂ ኃይሎች መምታት መጀመሩ አንዱ ሲሆን ከዚያም ውጪ አሜሪካ ከእስራኤል ጋር ተቆራኝታ በቀጥታ በዚያ የመካከለኛው ምስራቅ ቀጠና ገባች ማለት ፊት አውራሪ ሆና የምትመራው ግዙፉ የ32 አባል ሀገራቱ ጥምረት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ በእንግሊዝኛውም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በዚያ ጦርነት በቀጥታ መግባቱ ሳይታለም የተፈታ ሆኗል። ያ ተደረገ። ያ ሆነ ማለት ደግሞ ኢራን ለወትሮም ከእስራኤል ጋር በእጅ አዙር ጦርነት ውስጥ ነበረችና በቀጥታ ወደ ለየለት ጦርነት መግባቷ ነው። ኢራን በዚያ የመካከለኛው ምስራቅ ጦርነት በቀጥታ ገባች ማለት ደግሞ እሷን ተከትለውና መሳ ለመሳ የሆኑት የጦር ቃል ኪዳን የተፈራረሙትና ያሰሩት ሩሲያና ቻይናም ኢራን ተነካች ሲሉ በኪዳናቸው መሰረት ከምዕራባኑ ጎራ ጋር ፊት ለፊት ጦርነት ውስጥ መግባታቸው የተቆረጠ ጉዳይ ነው። ዛሬ በኢራን የሚደገፉት ታጣቂ ኃይሎች በኢራቅ፣ በሶሪያ፣ በየመንና በሊባኖስ ምድር ሰፍረው ከእስራኤል ባለፈ የአሜሪካን ጡንቻ መፈታተን ይዘዋል ነው የሚባለው። በሊባኖስ ያሸመቀው ሄዝቦላ ዋናው ትርጉሙ በአረብኛ ሄዝቦላ ማለት ፓርቲ ኦፍ ጎድ ወይም ደግሞ በአማርኛው የእግዚአብሔር አካል የሚላቻ ትርጉም ያለው ነው። ይኸው የሊባኖሱ ጦረኛ አንጃ ሄዝቦላ የተመሰረተው ደግሞ እንደ አውሮፓውያኑ አቆጣጠር በ1980ዎቹ መሆኑም ይታወቃል። የሊባኖሱ ሄዝቦላ በዋናነት የሻይቶቹን ጥቅም ለማስጠበቅ የተቋቋመ መሆኑም ይገለጣል። መነሻ መመስረቻው በዚህ መልኩ የሆነው የሊባኖሱ ጦረኛ አንጃ ሄዝቦላዎች በጣም በተፋጠነ መልኩ በሊባኖስ ምድር ከባድና እጅግ አደገኛ የፖለቲካና የወታደራዊ ተጽዕኖ ፈጣሪ መሆን መቻላቸውም ይነገራል። ሄዝቦላ በዚህ ወቅት ከ100 ሺህ በላይ ተዋጊ ሰራዊት እንዳሉትም ይገለጣል። ከዚያም ውጭ ሄዝቦላ ከ200 ሺህ በላይ የረዥም ርቀት ተምዘግዛጊ ሚሳይሎችን ጨምሮ ሮኬቶች እንዳሉት ይታመናል። ሄዝቦላ ከዚህም ያልፍና በማንም እጅ የሌሉ መርዘኛና መዘዘኛ የጦር መሳሪያዎች መታጠቁም ነው የሚነገረው። የሊባኖሱ ጦረኛ አንጃ ሄዝቦላ በሶሪያ ድርሻው የጎላ ነው። ከፕሬዚደንት ባሽር አልአሳድ ጋር የቅርብና ብርቱ ትስስር እንዳለው ይገለጣል። ባሽር አልአሳድ የአልዋይት እምነት ተከታይ እንደሆኑም ይገለጣል። የአልዋይት እምነት ደግሞ ከሻይት ጋር አንድነት እንዳለው በውስጥ አዋቂዎቹ ይገለጣል ሲል ዘ ኢንሳይደር በዝርዝር ይተነትነዋል። የሄዝቦላ ኃይሎች ተውጣተው የተመሰረቱት ደግሞ ከአፍጋኒስታን ተዋጊዎቹ ሊዋ ፋቴሜውን ከፓኪስታንም የሊዋ ዛይናቢዩንና ከራሷ ከሶሪያም የሊዋ አልባኪር ኃይሎች ተውጣቶ የተሰራና የተመሰረተ እጅግ አደገኛ የጦረኞች ግንባር መሆኑ ይገለጣል። በኢራቅ በኩል ደግሞ የቀድሞውን የሀገሪቱን ፕሬዚደንት ሳዳም ሁሴንን የ2023 ውድቀትና ሞት ተከትሎ ኢራን በጸረ አሜሪካ አቋም ለተነሱት ኃይሎች በከፍተኛ ደረጃ ድጋፏን መስጠቷ ይታወቃል። እንደ አውሮፓኑ አቆጣጠር በ2014 የአይኤስን ኃይሎች ለመዋጋት በሚል የህዝባዊ ንቅናቄ ኃይሎች መቋቋሙ ይታወቃል። ያ ቡድን ታዲያ በዋናነት በኢራቅ ካደፈጠው የካታይብ ሄዝቦላ ጋር ህብረት ያለውና የአሳይብ አህል አልሐቅ ቡድኖች ጋር አንድና መሳ ለመሳ መሆኑ ሳይዘነጋ አሜሪካ ኢራን በኢራቅ የያዘችውን ሁሉንም እንቅስቃሴዋን እያደባች ስትከታተል ቆይታ እንደ አውሮፓኑ አቆጣጠር በ2020 በኢራቅ ምድር የኢራኑን አብዮታዊ ዘብ ኃይል የቀድሞውን ዋና አዛዥ ሌፍተናንት ጀነራል ቃሲም ሱሌይማኒንና ሌሎች 6 ከፍተኛ የጦር አዛዦችን መግደሏ ይታወሳል። ሱሌይማኒ ያኔ ወደ ኢራቅ ምድር የተጓዙት ደግሞ በዚያ የሚንቀሳቀሱትን የጸረ አሜሪካ
የአሜሪካና የጸረ እስራኤል ኃይሎች የበለጠ ለማቀናጀትና ለማጠናከር መሆኑን አሜሪካ በአጽንኦት ትገልጣለች። ኢራን በመካከለኛው ምስራቅ የተጽዕኖ ፈጣሪነቱን ስፍራ ለመያዝ የማትነቅለው ስር የማትበጥሰው ቅጠልና የማትበጠብጠው መርዝ የለም ነው የሚባለው። ኢራን በየመን የሚንቀሳቀሱትንም የአንሳር አላህ ንቅናቄ በሌላም መጠሪያቸው ሐውቲዎችን የሰሜኑንና የደቡቡን የሀገሪቱን ክፍል ተቆጣጥረው ዋና ከተማዋን ሰንዓንም ጨምረው ማለት ነው። በዚያ የቆሙት ሐውቲዎች አንድ መፈክር አላቸው፣ ያውም ከጸረ አሜሪካ ህብረት መቆም። ሐውቲዎች መፈክራቸው ሲገለጥ አላህ ኢዝ ግሬት ዴስ ቱ አሜሪካ ዴስ ቱ እስራኤል፣ አላህ ታላቅ ነው፣ ሞት ለአሜሪካና ሞት ለእስራኤል የሚል ነው። ከዚያም ውጪ ሐውቲዎች እስራኤል የተረገመ ህዝብና ምድር ነው ይላሉ። አሁን በጋዛ ሰርጥ እስራኤልና ሐማስ የገቡበት ከባድ ጦርነት በዮርዳኖስና በግብፅ ውስጣዊ ሰላምና መረጋጋት እንደነሳም ይነገራል። ኢራን ሐማስ ባለፈው ጥቅምት 7 2023 የፈጸመውን ዘግናኝ ጥቃት እሰየው ስትል ከንፈሯን በምላሷ ማጣጣሟ ይነገራል። ዘ ዎል ስትሪት ጆርናል ባሰራጨ የዛሬ ዘገባው ኢራን የሐማስን ጥቃት ከማሞካሸቷ ውጪ በጥቃቱ ቀጥተኛ ተሳታፊ እንዳልሆነች ትገልጣለች ነው ያለው ዘ ዎል ስትሪት ጆርናል። በዝርዝር ዘገባው ግን ሐማስን በርቀት መቆጣጠሪያ የሚያዘው የኢራኑ አብዮታዊ ዘብ ኃይል ነው ሲልም ይተነትናል። በመካከለኛው ምስራቅ የተጠናከረ ኃይል አላቸው የሚባልላቸውና በኢራን የሚደገፉት በርካታ ኃይሎች በአንድነት አብረው መቆማቸውም ጥቃት መጀመራቸውም ሲገለጥ፣ በእስራኤል በኩል ግን በአባሪነት ያለችው አሜሪካ ብቻ እንደሆነች ይታወቃል። አሜሪካ በዚያ የመካከለኛው ምስራቅ ቀጠና ምድር ከ45,000 በላይ ወታደሮች እንዳላት ይገለጣል። ከዚያ ውጪ አሜሪካ የማዕከላዊ ዟን 5ኛውን የባህር ኃይሏን በኳታርና በባህሬን ማስደፈጧ ይነገራል። ኩዌትና የተባበሩት አረብ ኤምሬትም የአሜሪካ የጦር ማዘዣዎች ያሉባቸው ሀገራት ናቸው። አሜሪካ በሳውዲ አረቢያና በኦማንም የወታደራዊ አማካሪዎቿን የቴክኒክ ባለሙያዎች አሏት ነው የሚባለው። አሜሪካ በቱርክ ምድርም በቅጽበት ተአምር ልትሰራበት ከረዥም ጊዜ በፊት ያጠመደችው የአንሲርሊክ የአየር ማዘዣ አላት። በዚያ ማዘዣዋ ታዲያ ከ20 እስከ 30 የአሜሪካ ታክቲካል የኒውክለር ጦር መሳሪያዎች እንዳሏት ሲነገር፣ በዋናነትም የቢ61 ኒውክለር ቦምብ ተጠቃሹ ነው። አሁን ታዲያ የቁርጡ ቀን አይምጣ እንጂ ያ ቀን ከመጣ ይላሉ ተንታኞቹ። ፈረንሳይ፣ እንግሊዝና ሌሎች የኔቶ አባል ሀገራትም ለእስራኤል ድጋፋቸውን መስጠታቸው ብቻም ሳይሆን በጋራ መቆማቸው ከወዲሁ እየተነገረ ነው። እንዳብነት እንኳን የፈረንሳው ፕሬዚደንት ኢማኑኤል ማክሮን ሐማስን ለመዋጋት በጋራና በጽናት የሚቆም ዓለም አቀፍ ጥምረት ለመመስረት ረፍት ማጣታቸው ነው የሚገለጠው። ሳውዲ አረቢያ ደግሞ ከእስራኤል ጋር ቀድሞ የጀመረችውን የሰላም ስምምነት ማቋረጧና ለፍልስጤማውያኑ ድጋፍ ማድረጓን የሚነገረው ዛሬ የእስራኤል ጦር ኃይል በሰሜናዊ ጋዛ ሰርጥ ክፍል የእግረኛ ውጊያውን ሲያጧጥፈው ከሊባኖሱ ተዋጊ አንጃ ሂዝቦላ ጋር ደግሞ ከባድ የተባለ የተኩስ ልውውጥ ማድረጉ፣ ወዲህም በዌስት ባንክ ደግሞ የፖሊስ አሰሳ መጀመሩን የተሰማው የእስራኤል የጦር አውሮፕላኖች የሶሪያን አውሮፕላን ማረፊያ መደብደባቸው ሲነገር፣ የተደበደቡት ስፍራዎችም የአሌፖና የደማስቆ አውሮፕላን ማረፊያዎች መሆናቸው ተገልጧል። አሁን በመካከለኛው ምስራቅ ቀጠና እንደዚህ የተባበረ ክንድ ያላቸው የታጣቂዎች ግንባር በታሪክ ከሁለተኛ ዓለም ጦርነት ወዲህ ታይቶ አይታወቅም ነው የተባለው። በእስራኤልና በሐማስ መካከል ጦርነቱ ከተጀመረ ወዲህ የአሜሪካው ፕሬዚደንት ጆ ባይደን አዲስ የዓለም መተዳደሪያ ደንብ መተግበር አለበት ማለታቸው አይዘነጋም። ባይደን ያንን ያሉት ታዲያ ሐማስና የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን በቀጥታ አገናኝተዋቸው ነው። ባይደን በማሰሪያ ንግግራቸው ሐማስና ሩሲያን በዚህ መሰለ እያሸበሩ ዝም ልንላቸው አንችልም ሲሉ መዛታቸው ይታወሳል። ባይደን ይላሉ አክለው የዚያ የመካከለኛው ምስራቅ ቀጠና መሰሉ ግጭትና ጦርነት በተቀረው የዓለም ክፍልም እንዳብነትም በኢንዶ ፓሲፊክ ቀጠና መስፋፋቱን አስታውቀዋል። ባይደን በማጠቃለያቸውም የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ዓለምን በተሃድሶና በአዲስ ስርዓት እንድትመራ ነውጧን ይመኝላታል ሲሉ ፑቲን ላይ ወርደውባቸዋል። ቱርክ ደግሞ ቀድሞ የነበረውን የኒኦ ኦቶማን መልሶ ለመተግበር ለዓመታት ስታደባና ስትዳክር ነበረና በዚያ ቀጠና የቀድሞውን የኦቶማን ስርወ መንግስት ለማስፈን ጥርሷን ነክሳ መቆሟ ይገለጣል። የቱርኩ ፕሬዚደንት ረሲብ ታይብ ኤርዶሃን በዚያ ረዥሙ ተክለ ሰውነታቸውና ቁጡ ወኔያቸው ሲናገሩ እንዲህ ነው ያሉት። መጪው ጦርነት የመስቀልና የጨረቃ ጦርነት ነው ማለታቸው አይዘነጋም። ኢራን በበኩሏ ከቱርክ ጋር ያለውን ግንኙነቷን ማጠናከሯ ሲነገር፣ በመካከለኛው ምስራቅ ቀጠና የሺአይቶቹን ታጣቂዎች በጠንካራ ወኔና ስነ ልቦና እያደራጀች የሚነገርላት ኢራን አሜሪካን ከዚያ ቀጠና አስወጥታ መሳ ለመሳ እስራኤልን ለማጥፋት ከማመንታቱ ያለፈው ልቧ ክፉኛ እየደቃ መሆኑ ይገለጣል። አሜሪካን በበኩሏ በፋርስ ባህር ከአረብ ሀገራት አጋር አባሮቿ ጋር በአብርሃም ስምምነት እስራኤልን ካስታረቀች በኋላ በዚያ ልትነግስ የረዥም ጊዜ ግብ ማስቀመጧን የሚያሳዩባት በርካቶች ናቸው። ሩሲያም በወገኗ ወደ መካከለኛው ምስራቅ ፊቷን መልሳ በሶሪያ ጦሯን ማስፈሯን ልብ ይሏል። ክሬምሊን ከዚያም ያለፈና የገዘፈ ዕቅድ አለው። በሱዳንና በሊቢያ
የጦር ማዘዣ የመገንባት ትልሙን ወደ ተግባር ማሸጋገር ይዟል ነው የሚባለው። ይህ ዋግነር ኃይሎች በእነዚህ ሀገራት ቀድሞውንም እግራቸው ባሻው መንገድና መጠን ሲመላለስ ነበረና ቻይናም በበኩሏ በቤልት ኤንድ ሮድ ኢኒሼቲቭ ስልቷ ይሁን እንጂ ቀጣው መቆሚያዋ የመካከለኛው ምስራቅ ምድር እንደሆነ ሲገለጥ ይነበባል። ታዲያ ይሄ ሁሉ መስቀልቅል ፖለቲካዊ ቋጠሮ ለመፍትሄ ይቸግራልና ቋጠሮውን ድንገት ውሉ ጠፍቷል በሚል ከነዚያው ሀገራት ተፋጣጮች አንዳቸው ሳት ሊለቁበት ይችላሉ የሚለው ፍራቻ ገዝፎ እየታየም እየተነገረም ነው። ለዚህ የወደፊቱ የግዙፍ ጦርነት ጽንስ መዳበር የሚመስለው የእስራኤልና የሐማስ ጦርነት በከፍተኛ ደረጃ መባባሱና መስፋፋቱም ይነገራል። ይህ በእንዲህ እንዳለ ዛሬ በተሰማ ዜና አንድ ከፍተኛ የኢራን የጦር መሪ እስራኤል በሶሪያ በፈጸመችው የአየር ጥቃት መገደላቸው ተነግሯል። የኢራን ባለስልጣናትና አጋር አባሮቻቸው በእስራኤል ላይ የአጻፋና ጠንካራ የበቀል ምላሽ ለመውሰድ በጥፍራቸው ቆመው እያማሉ እየተገዘቱ መዛታቸው ነው የተሰማው። እኒያ አሁን በሶሪያ ምድር በተፈጸመው የእስራኤል ከባድ የአየር ጥቃት የተገደሉት ኢራናዊ ከፍተኛ የጦር አዛዥ ጀነራል ሳይድ ራዚ ሙሳቪ ቀድሞ በኢራን አብዮታዊ ዘብ ኃይል ውስጥ ከፍተኛ አማካሪ እንደነበሩን የተገለጠው። እስራኤል በሶሪያ በዚህ ወር መጀመሪያ በፈጸመችው ከባድ የአየር ጥቃት ሁለት የኢራን ከፍተኛ የጦር አዛዦችን መግደሏ ይታወቃል። እስራኤል የዛሬውን የኢራኑን ከፍተኛ የጦር መሪ የገደለቻቸው በሳይዳ ዘይነብና አካባቢው በፈጸመችው ከባድ ጥቃት መሆኑን የኢራን የብዙሃን መገናኛና ሌሎች ምንጮች አስታውቀዋል። የኢራኑ የዜና ተቋም ኢርና ባሰራጨው ዘገባው ደግሞ ሰውየውን የዛሬውን ሟች ጀነራል ሙሳቪን ሲገልጣቸው ከዚህ ቀደም በአውሮፓውያን 2023 መባቻ ጥር 3 በአሜሪካ የአየር ጥቃት ኢራቅ ውስጥ የተገደሉት የኢራን አብዮታዊ ዘብ ኃይል ዋና አዛዥ ላፍትናንት ጀነራል ቃሲም ሱሌይማኒ የቅርብ ጓደኛና የነፍስ ወዳጅ ነበሩ ነው ያለው። ዛሬ ነፍሳቸውን ይማር ባይልም የኢራኑ ፕሬዚደንት ኢብራሂም ራይዚ ወዲያው በሰጡት ማብራሪያ ሙሳቪ ተሰውቷል። እርሱ በሶሪያ እያገለገለ የነበረው በጦር አማካሪነት ነው። በሶሪያ ያሉ ቅዱሳን ስፍራዎች እንዳይረክሱና እንዳይነኩ በትጋት ሲሰራ ነበርን ያሉት ራይዚ አከሉናም የእስራኤል መንግስት ለዚያ ጀግና ደም ዋጋ ይከፍላል ሲሉ ቁጭ ብድግ እያሉ ዝተዋል። አልባዋባ በሰበር ባወጣው የዛሬ መረጃው ቆራጡ የኢራን ጀግና መስዋዕትነት ከፍሏል፣ አለቀ። ጽዮናዊት እስራኤልም የበቀል አጻፋ ጽዋዋን ትጨልጣታለች ነው ያለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሰርጥ ቀን ከሌት ከሐማስ ጋር በጦርነት ግዳጅ ላይ ያለውን የጦር ኃይላቸውን መጎብኘታቸው ነው የተሰማው። ኔታንያሁ በዚያ ጉብኝታቸውም ሐማስን ጨርሶ ለማስወገድ ያስቀመጡት ግብ እስኪሳካ ድረስ የጦር ኃይላቸው በዚያው እንደሚቆይ ነው በመሃል ላይ ገለጡት። ሐማስም በበኩሉ ቁርጥ ያለ አቋሙን የገለጠበትን መግለጫ አውጥቷል። መግለጫውን የሰጡት ሐማስና የኢስላሚክ ጂሃድ መሪዎች በአንድነት ነው። በዚያ መግለጫቸውም ከእስራኤል ጋር የተኩስ አቁም የእስረኛና የታጋቾች ልውውጥ ብሎ ነገር ጥንቅር ይበልብን አይታሰብም ማለታቸው ነው የተሰማው። ይህ ጋዛ ሰርጥ የሐማስና የእስራኤል ጦርነት በዚህ መልክ ዛሬ ላይ መድረሱ ሲነገር ይህ ቀጠናው ድፍን ክፍልም ጉዳይ ቢሆን ከዚያ የተነሳ የእሳት ደመና ነጎድጓድ እያስገመገመበት መሆኑን ለጎበዙም ለፈሪውም መቀነት የማይታደገው ምጥ ሆኗል። ትንታኔ ዘገባውን ስናዘጋጅ በዋቢነት ማላይ ሜይልን፣ ሜይል ኦንላይንን፣ ዘዊክን፣ ሲኤንኤንን፣ ቢቢሲን፣ ጀሩሳሌም ፖስትን፣ ዘ ቴሌግራፍ ኦንላይንን፣ ዘ ታይምስ ኦፍ እስራኤልን፣ ኤዥያ ዋንን፣ ዘ ካንሳስ ሲቲን፣ ኒውስ ወርልድ ማክስን፣ ኤንቲዲና አልግሜይነርን ተጠቅመናል።